እንደምን አላችሁ የተወደዳችሁ ተማሪዎች የበርካታ ትምህርት ቤት ተማሪዎች መምህራኖቻቸውን ወላጆቻቸውን እንዲሁም ሌሎችንም ደጋፊ አካላት ሳይቀር በማስተባበር የተለያዩ የገቢ ማሰባሰቢያ ስራዎችን በመፍጠር በወቅቱ በእናንተ ደረጃ ትልቅ የተባለ የገንዘብ ድጋፍ በማሰባሰብ ከመቄዶንያ ጎን በመሆንና እገዛ ለሚሹ አረጋውያን አባቶቻችሁና እናቶቻችሁ ያላችሁን አለኝታነት በተግባር አሳይታችኋል። የትውልድ ኃላፊነታችሁንም ተወጥታችኋል። ሰላም ውድ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ ተማሪ አኒት በላይ ይባላል። የመጣሁት ከሳፋሪ አካዳሚ ነው። ዛሬ ሳፋሪ አካዳሚ እንደ ትምህርት ቤት ለሁለተኛ ጊዜ በመቄዶንያ ጉብኝት ያደረግንበት ቀን ነበርና በጉብኝታችን እንደ አዲስ የነበረውን ነገር አይተናል። የተሰራ ያለውን ስራ አምና የተሰጡት ነገሮች ምን ላይ ደረሱ፣ ምን አይነት ለውጦች መጡ፣ ምን ያክል አዲስ ቤተሰቦች ተቀላቀሉ የሚለውን ለማየት እድል አግኝተን ነበርና በጣም በአንድ አመት ውስጥ አመርቂ የሆነ ውጤትን አመርቂ የሆነ ልዩነትን አይተናልና በዚህም በእጅግ በጣም ተደስተናል። አምና እንደ ትምህርት ቤት 1.5 ሚሊዮን ብር የቁሳቁስ ድጋፍ በተጨማሪ ደግሞ ለክቡር ዶክተር ቢኒያም በለጠ የእውቅና ፕሮግራምን አዘጋጅተን ነበረ። ዘንድሮ መጋቢት 6 የሚጀመር በመቄዶንያ የዩቲዩብ ቻናል የሚጀመር የገቢ ማሰባሰቢያ ፕሮግራም ይኖረናል። በዚህ የገቢ ማሰባሰቢያ ፕሮግራምም ልክ እንደ አምናው በደንብ ተዘጋጅተን ተደራጅተን እንደ ትምህርት ቤት ለመምጣት በዝግጅት ላይ እንገኛለን። ለዚህም ተማሪዎች፣ ወላጆች፣ አስተዳደር ሰራተኞች፣ ጽዳቶች ሙሉ የትምህርት ቤቱ ማህበረሰብ በጣም በጉጉት እየጠበቀ ያለው ፕሮግራም ነው። ተስፋ የቆረጣችሁ ሰዎች፣ እምነትን ያጣችሁ ሰዎች፣ በቃ የህይወት ትርጉም ግራ የገባችሁ ሰዎች እባካችሁን እዚህ ነው። እዚህ ስትመጡ ህይወት ምን እንደሆነች ዲፋይን አድርጋችሁ ምንነቷን አውቃችሁ ትሄዳላችሁና እባካችሁን ምንም የምትሰጡት ባይኖራችሁ መታችሁ እግዚአብሔር ይማራችሁ እንኳን ለዚህ ያበቃችሁ በሏቸው። ያኔ ማንም ቀስቀሻ አያስፈልገንም። ያኔ ማንም ጎትጓሽ አያስፈልገንም። ከምንችለው በላይ ሰተን እንደምንሄድ እርግጠኛ ነኝ። በግልም በቤተሰብም እዚህ ቦታ ሰርግ ይደረጋል፣ ምርቃት፣ ልደት፣ የሞት መታሰቢያ ይሄ ሁሉ ፕሮግራሞች ይኖራሉና ፕሮግራም ያላችሁ ሰዎች መታችሁ ከወገኖቻችሁ ጋር አንድ ላይ እንድትሳተፉ ጥሪ ማቅረብ እፈልጋለሁ።